ስለ ቀጣይ እቅድ ማውራት አለብን። እሺ፣ እቅድሽን ለመስማት ዝግጁ ነኝ። አለበዚያ አዋርድሽ። ምንድን ነው የምታዋርደኝ? ያው መቼም አመል አይለቅም። እባክሽ እሱ የገባኝ አንቺን ሳገኝ። አሁን ውጣ። ከባድ ነገር እየተፈጠረ፣ እውነታው እየተጋነነ፣ ሚስጥር እየተደበቀ፣ አደገኞች ሰዎች በአምናን ዙሪያ እየከበቡት መጥተዋል። ሙስጠፋ የጄሪን የቀድሞ ፍቅረኛ ወይም ጄሪ በደህናው ጊዜ እጥብ አድርጋ የበላችው ህይወቱን ቁማር የተጫወተችበት አደገኛ ሰው መጥቷል። እሱ ደግሞ ሳልወድ በግድ ክፉ ያረግሽኝ አንቺ ነሽ፣ ለዚህ ስራሽ ደግሞ ዋጋ ትከፍያለሽ። የበፊት ታሪክሽን አይቶ አሁን ሚስቴ ብሎ የመረጣት ማን እንደሆነ ሲያውቅ ምን እንደሚፈጠር አሰቤ ሲል ጄሪን ዝቶባታል። እያንዳንዱን ጊዜን ገንዘቤን ትመልሻለሽ ብሏታል። አምናን ቤሊል ፍቅር ጠብ ብሏል። በስተ መጨረሻ ደግሞ ቃል ቤሊልን ሊያጠምዳት ነው። ቃል ቤሊል በልቤ ገብታለች፣ ቤሊ በልቤ ነግሳለች። ስለዚህ ጄሪ የምትፈልጊውን 500 ሺህ ብር እንድሰጥሽ ከፈለግሽ ጄሪ ቤሊል እኔ ጋር እንድተኛ ታደርጊያለሽ ብሏታል። ከባድ ነው ማለት አንዳንድ ጊዜ ቃል ሁሉ ነገሩ ነው ለአምናን ሁሉን ነገር ያማክረዋል፣ ያምነዋል። ብዙ ሚስጥረኛውን ነገሮችን የሚሰራው ከሱ ጋር ነው እና እንደዚህ ያለ ክደት ከባድ ነው። ቤሊልም አሳልፋ ቃል እያስቸገረኝ ነው ብላ ለመናገር ይከብዳታል። ምክንያቱም ወይዘሮ ዛህራን ምን ያህል ይቀራረባሉ፣ እንዴትስ ነው የተዋወቁት፣ ለምንድን ነው እዚህ ቤት የሚመላስልሁ ብላ ነገርየውን ከማጋነን እንዲህ በሲስተም መጠየቅ ፈልጋ ነበረ። ወይዘሮ ዛህራም እንግዲህ ቃል ማለት የአምናን የቅርብ ወዳጅ የቅርብ ጓደኛ፣ ሲከፋው ሲደላው፣ በችግር በሀዘኑ ከጎኑ የማይለይ ምርጥ ልጅ ነው ያለችው ወይዘሮ ዛህራ። ቃል ግን አሁን ቤሊል ላይ አይኗን ጣል አድርጎበታል። በሌላ በኩል ሙስጠፋ ነው። ሙስጠፋ ለእያንዳንዱ ስራሽ ዋጋ ትከፍያለሽ ብሏታል። ሙስጠፋና ጄሪ እንደሚተዋወቁ ሲፈን አታውቅም። ሙስጠፋም ሳያስነቃ ነው እንደማያውቅ መስሎ ማን ልበል ጄሪ እያለች እየተንቀጠቀጠች ስሟን ነግራ ምኝታ ክፍል ገብታ ስታለቅስም ነበረ። ሙስጠፋም ትንሽ ቆይቶ ከምኝታ ክፍሏ ሄዶ ለዚች ቀን ስጠብቃት ነበረ፣ ክፋትሽ እጄ ላይ ጣለሽ፣ ለእያንዳንዱ ስራሽ ዋጋ ትከፍያለሽ፣ እኔ ሳልሆን ስራሽ ነው ክፉ እንድከፍል የሚያደርግሽ ሲላትም ሲዝትባት አይተናል። በስተመጨረሻ ጄሪም እርር ድብን እያለች በሩን ከፍታ ልታስወጣው ስትል አቶ አምናን ወደ ቤት ይመጣል። አቶ አምናን አልጋው ላይ ቁጭ ብሎ ከቤሊል ጋር ያሳለፈውን ጥሩ ጊዜ አሳየኝ፣ ደስ የሚል ዓለም አስጎብኝኝ ያላትን እሱን እያስታወሰ በትዝታ እጅግ ደስ ብሎት ነው ወዲያው እንቅልፍ የያዘው። ጄሪን ትኩረት አልሰጣትም። እሷ ግን ሙስጠፋን ምኝታ ክፍሉ ሳለ አምናን ሲመጣ መታጠቢያ ውስጥ ደብቀው ነበረ። እሷም ህይወቴን ልትበጠብጥ፣ ሰላሜን ልትነጥቀኝ፣ የጨበጥኩትን ነገር ልታሳጣኝ ነው፣ ሙስጠፋ ከህይወቴ ውጣ ስትለው እሱ ቁማር እየተጫወተባት ነው። ይህ ሁሉ ስራሽ ያንቺ ነው የኔ አይደለም፣ ክፋትሽ ነው እንጂ እኔ ክፉኛ አይደለም። እንዴት ትጫወችብኛለሽ? እንዴት በህይወቴ ቁማር በጊዜ ቀልድ ትቀልጅበታለሽ? ያው እልፍ ሳት እጅሽ ላይ ጣለሽ እያለ እንግዲህ ሲጫወትባትም ጄሪ እርድብን እያለች በንዴት ለማንኛውም ከዚህ ክፍል እንዴት ብለህ እንደምትወጣ አቶ አምናን ተኝቷል እና ውጣ ብላ አስወጥተዋለች። አሁን ሙስጠፋ በሌላ በኩል የሲፈንን እቅድ ሊፈጽም መጥቷል። በሌላ በኩል ደግሞ ህይወቱን ያዛባችበትን ጄሪን አግኝቷል። ለመበቀል ጥሩ ሰዓት ያገኘ ይመስላል። ጄሪም ይህን 500 ሺህ ብር በፍጥነት አምጭ ብሏታል። ሙስጠፋ ከየት አመጣለው እያለችው እያለ እኔን እያጭበረበርሽ እንደምትቀበየው ውዱ ባለቤትሽን ተቀበዩ፣ አለበለዚያ ሚስጥርሽ አደባባይ ይዘረገፋል እንዳላት ጄሪ በጭንቀት ተውጣለች። አቶ አምናን ይህን ብጠይቀው ገንዘቤን ተፈልገሽ ነው የተጠጋሽኝ ይለኛል በማለት
ቃል ስለምትቀርበው በማለት ቃልን ታማክረዋለች። ቃልም እንግዲህ ይህን አጋጣሚ ቻንስ መጠቀም አለብኝ፣ እሷ ይህን ገንዘብ ለማግኘት ሩቅ መንገድ እንደምትሄድ እኔ ደግሞ ቤሊልን ለማጥመድ በጄሪ አማካኝነት መዘርጋት አለብኝ በማለት እኔ ላመቻችልሽ፣ አንቺ ደግሞ አንድ ቻንስ አመቻችልኝ፣ የምፈልገውን ነገር እጅ በእጅ እንድትሰጭ እፈልጋለሁ፣ ቤሊል ከኔ ጋር ጊዜ እንድታሳልፍ ራሷን ስታ ታደርግልኛለሽ ይላታል። ቤሊልም ይህን ነገር በጣም ሰግታለች፣ ቃል ወጥመድ እንዳይዘረጋባት፣ ምክንያቱም በአምናንና በቃል መሀል መግባት ስለማትፈልግ። ግን ቃል ቀድሞ ወጥመድ ዘርግቶላታል። ጄሪም ግድ 500 ሺህ ብሩን ማግኘት ስለምትፈልግ እሺ በማለት እንደውም ከአምናን እንድትርቅ እፈልጋለሁ የማለት ፍላጎቷ ደስ በማለት እሺ ብላ ተስማምታለች። ይህ ጉዳይ ወዴት እየሄደ ነው? ቤሊል በቃልና በጄሪ ወጥመድ ትገባለች ወይስ ቀድሞ ስለትጎነተላት ይህ ሰውዬ ምኑም አላማረኝም በማለት ከሱ 10 ክንድ ትርቃለች? በእርግጥ ቃል አሁን እቅዱን ለማሳካት በጄሪ አማካኝነት እየሄደባት ነው። ጄሪ ደግሞ ካምናን እንድትርቅና የምትፈልገውን ገንዘብ እንድታገኝ የምትፈልገውን መስዋዕት ከማድረግ ወደ ኋላ አትልም። ይህ ጉዳይ ወዴት እየሄደ ነው? ሌላው ትልቁ ጉዳይ የሲፈንና የሙስጠፋ ሚስጥር ነው። ሲፈን እያንዳንዱን ዋጋ አስከፍላቸዋለሁ፣ ቀን በቀን ህመማቸው እንዲሰማቸው፣ ስቃይ እንዲታወቃቸው እፈልጋለሁ። በቀላችን አላለቀም፣ አንድ ባንድ እጨርሳቸዋለሁ፣ ቀጣይ እቅዳችን እንግባ እያለች ከሙስጠፋ ጋር ስትማከር ወይዘሮ ሜርዚን አጠገባቸው ከች ትላለች። ይቺ ሴትዮ እያንዳንዱ ሚስጥራቸውን ሰምታለች። ሙስጠፋ ተብዬው ማነህ፣ ወዴት ነህ፣ ምንድነህ የሚለውን ነገር ከመጠየቋ በፊት ግልጽ የሆነ ማስረጃ ሰምታለች። የሲፈን ቀኝ እጅና እያንዳንዱን እንቅስቃሴ የሚፈጽምላት ሰው እንደሆነ ተረድታለች። ሁሉም ተፋጠዋል። ቀጣይ እቅዳችን ምንድን ነው? ማለት ተረኛው ሟች ማን ነው እንደማለት ነው። በወይዘሮ ሜርዚና አመለካከት የሲፈንም ቀጣይ እቅዷ ይሄ ነው። የሚገርመውና የሚያሳዝነው ነገር ሲፈን አሁን የአምናን ደካማ ጎን ተጠቅማ ሙስጠፋ ማለት በደህናው ጊዜ ሲረዳኝ ሲደግፈኝ የነበረ ነው። እድል ቀንቶ ያንተ ሚስት ባልሆንም ለአንተ ሚስት ውድድርነት መጥቼ እዚህ ቤት በመሆኔ እድለኛ ነኝ። መልካምነታችሁን አይቻለሁ። እባክህን ሚስትህን እንኳን ብትመርጥ እዚህ ቤት እኔ እንደ እንግዳ ሆኜ እየቆየው ነው። ግን ይህን ወንድሜን እዚህ እንዲቆይና የቻልከውን ያክል ክፍት ቦታ ካለ ስራ አጠገብ ሆኖ የምፈልገውን ነገር ቢሰራል በማለት ወጥመዷን እየዘረጋች ነው። ሲፈን በደካማ ጎኑ ገብታ እናቱን በቅርቡ በመኪና አደጋ አጥቶ እሱም ስሜቱ ተጎድቶ አሁን ነው ያገገመው። እናም አንድ መልካም ሰዎች አሉን ያረፍኩባቸው በማለት ወደዚህ ጋበዝኩት። አቶ አምናን እባክህን ፍቃድህን ስጠኝ እያለች እንግዲህ በቅቤ ምላሷ ለስልሳ አምናን ጋር እንዲሰራ ልታደርገው ነው። ሙስጠፋ ግን 3 አይነት ምርጫዎች ነው እቤት የገጠመው። 1 የሲፈን ቀኝ እጅ፣ 2 የጄሪን ወጥመድ፣ 3 ጄሪን ለመበቀል አቶ አምናን የቀኝ እጅ ሆኖ በየቀኑ የሚያስፈራራበት እድል ያገኛል። ወይዘሮ ሜርዚንስ ምን ትፈጥር ይሆን? ምን ይፈጠር ይሆን? የወይዘሮ ሰማሃል እህትም የእህቷ ሞት እንደ ግርሳት እያንገበገባት በየቀኑ ገዳዮችን እየፈነፈነች እያሳደደች ጫፍ ላይ እየደረሰች ትመስላለች። ምን ይፈጠራል?